ኦፕሬሽን ስትራቴጂ ዴቨሎፕመንት እናወራለን ማለት ነው። ወይም የክወና የስራ አሰራር እንዴት አድርገን ነው የምንቀርጸው፣ ምን ያስፈልገናል የሚሉትን ርዕሰ ጉዳዮች እናወራለን ማለት ነው። እንግዲህ ከዛ በፊት ቲክቶክ ላይ ስለ ኢንትሮዳክሽን ቱ ኦፕሬሽን ማኔጅመንት አውርተን ነበረ። የበለጠ ቪዲዮን እዛ ላይ እንድታዩት ጋብዛችኋለሁ። በዋናነት ዛሬ እንግዲህ ኦፕሬሽን ስትራቴጂ እንዴት መቅረጽ እንችላለን የሚለው ላይ የመጀመሪያው የድርጅቱን ኮርፖሬት ሚሽን ወይም ኮኦፖሬት ሚሽን ወይ የድርጅቱን አጠቃላይ ግብ ተልዕኮ መረዳት ግዴታ ነው። እንግዲህ የድርጅቱን አጠቃላይ ተልዕኮ ወይም አጠቃላይ ግብ መረዳት ስንል we need to understand the long range game plan of what a company to achieve what the stated goal of a corporate or a corporate missions ያን እንትን ከማለት አንጻር ነው። ስለዚህ እንግዲህ በአጠቃላይ የክወና የስራ አመራር ስልታዊ እቅድ ስንል እዚህ ከላይ ላይ የምታዩት ፒክቸር በአጭሩ ስለዚህ ጉዳይ ነው የምናወራው ማለት ነው። እና በዋናነት የክንውን ወይም አሰራር ማለት በየትኛውም የንግድ እንቅስቃሴ ውስጥ የሚደረግ ሁኔታ ሲሆን የአንድን ድርጅት የአንድን ተቋም የምርትና አገልግሎት አፈጻጸምን መከታተል የሚለው ምን እንለዋለን? የኦፕሬሽን እንለዋለን ማለት ነው። ኦፕሬሽን እንለዋለን ማለት ሞር ዲቴል የምታገኙት ቲክቶክ ላይ ገብታችሁ በዚህ ኪውአር ኮድ ገብታችሁ ማግኘት ትችላላችሁ። ለአሁን ወደ ዋናው ጉዳይ ልግባ። ሃው ቱ ዴቨሎፒንግ ኦፕሬሽናል ስትራቴጂ። ኦፕሬሽናል ስትራቴጂ እንዴት ዴቨሎፕ የምናደርገው፣ ምንድን ነው የሚያስፈልገው የሚሉትን በንድፈ ሀሳብ ደረጃ በትግበራ ደረጃ ያለኝን አጠቃላይ ሙያ እይታ አካፍላችኋለሁ ማለት ነው። ፕሊዝ ቢፎር ዛት ጥያቄ ካላችሁ መጠየቅ ትችላላችሁ። ስለዚህ ከዛ በፊት ስለ ኦፕሬሽናል ስትራቴጂ ዴቨሎፕመንት ከማውራታችን በፊት ስለ ስትራቴጂ ምንድን ነው? እንግዲህ ስትራቴጂ አዙሚ ነው። በአማርኛ ኤግዛክት የሆነ ቃላት የተለያዩ ትርጓሜዎች አሉት። ሆኖም ግን ስልታዊ እቅድ፣ የረጅም ጊዜ ስልታዊ እቅድ ብለን ማስተካከል እንችላለን። እንግዲህ ስትራቴጂ as total it indicates as the total pattern of the decisions actions that influence the long range or the long term directions of what the business, or indicate what the actual strategy behavior even not explicitly stated by the plan። እንግዲህ ስትራቴጂ የምንለው ነገር በአጠቃላይ ድርጅቶች ወይም የንግድ ተቋማት ማንኛውም ተቋም በረጅም ጊዜ ለማሳካት የሚፈልጋቸውን ግቦች ወይም ሁኔታዎች
የምናሳልጠው የዕቅድ አይነት ውሳኔ ሰተን የምናወጣው የዕቅድ አይነት ነው። ኢቭን ወደፊት እንኳን እርግጠኛ የማንሆንባቸውን ነገሮች ቢኖሩ እንኳን ይህንንም ከግምት ውስጥ በማስገባት ማለት ነው። ወይም the other definitions of strategy is the directions and the scope of an organization over what long period of time። ስትራቴጂ የምንለው ድርጅቱ ለረጅም ጊዜ አቅጣጫ አውጥቶበት ምን ላይ መድረስ እንዳለበት የሚያሳይ የረጅም ጊዜ እቅድ ነው። ይህም እቅድ በተቋማት የሚቀረጽ እቅድ ነው። እንግዲህ ብዙ ጊዜ አሁን ባለው ሁኔታ ስትራቴጂ በ3 ዓመትና በ5 ዓመት ውስጥ የሚቀረጽ ነው። ለ3 ዓመትና ለ5 ዓመት ነው። እውነታው ግን አሁን ላይ ግን አብዛኛው የውጭ ተቋማት ስትራቴጂን ለ5 ዓመት የሚቀርጽ የለም፣ ለ3 ዓመት ነው እየተቀየረ ያለው። the reason why because the world becomes so dynamic, so competitive, even if it's a sophisticated working environment. Under this dynamic and sophisticated environment, to become a competitive marketing advantage for predicating for long period of time, for 5 years, so difficult. ለዚህ ነው ምክንያቱም አሁን ዓለም ላይ ያለው የገበያ ሁኔታ፣ ዓለም ላይ ያለው ውድድር፣ ዓለም ላይ ያለው ትላልቅ የጂኦፖለቲክ ለውጥ፣ የጂኦ ኢኮኖሚክስ ለውጥ በጣም ውስብስብ ናቸው። በዚህ ውስብስብ በሆነ ዓለም ውስጥ በገበያው ውስጥ ከተፎካካሪ ድርሻ አንጻር ተወዳዳሪ ሆኖ ለመገኘት የ5 ዓመት እቅድ መንቀጥ ከባድ ነው። because as we know in daily, in per second, in per minute, the world business environment will be changed. እንግዲህ እንደምታውቁት አሁን በዓለም ላይ ያለው የዓለም ስርዓት፣ የንግድ ስርዓት በየሰከንዱ ማይክሮ ሰከንዱ እጅግ በጣም ተለዋጭ። ይሄንን ኤክስፕሊሲትሊ ስቴትድ ያልሆነ ወይም ዲፋይን ያልሆነውን ነገር እንደዚህ ተለዋጭ በሆነበት ሰዓት ውስጥ ይሄ 5 ዓመት እቅድ አቅዶ መቀመጥ ማለት ከባድ ባይሆን ኢቭን የ3 ዓመት እንኳን ቀርጸን ያው ሪቫይዝ ይደረጋል እንደየሁኔታው። ነገር ግን እንደ መጽሐፍ ቅዱስና እንደ ቁርአን የኛ ስትራቴጂ ነው ብለን አካባቢ ባይቀየርም እኛ በዚህ መንገድ ነው የምንሄደው ብለን የምንሄድ ከሆነ ከዓለም የንግድ ስርዓት ውስጥ ከዓለም የገበያ ስርዓት ውስጥ አንቆይም ማለት ነው። ስፔሻሊ አሁን ከረንት ኮንዲሽን ኢትዮጵያ ፖይንት ኦፍ ቪው እንደ ሀገራችን ነባራዊ ሁኔታ ላይ በጣም ስናይ በጣም የሚያስቀው ነገር በንግድ ዓለም ውስጥ ያሉ ሰዎችን የሚያቸው በፖለቲካ ውስጥ የሚያሉት ሰዎች እዛው ነገር በትናንት በሬ ነው እያረሱ ያሉት ባይዘው እና as I think our failure is this the way of looking the world is not correct. ዓለምን የምናይበት መንገድ ትክክል ነው ብያለሁ እንደ ግሌ ማለት። ስለዚህ ስለ ኦፕሬሽናል ስትራቴጂ እንግዲህ ስትራቴጂ በጣም ሰፊ ነው። ስትራቴጂ በሰፊ እመጣበታለሁ። እንግዲህ ዋና ኦፕሬሽናል ኢፌክቲቭነስ ነው። እንግዲህ ስለ ኦፕሬሽን ስትራቴጂ ነው። የክወና አሰራር ውጤታማነት ምንድን ነው? እንግዲህ it is the ability to perform similar operation activity better than our competitors. by the way የክወና አሰራር የክወና አሰራር ወይም የአሰራር ክንውን ውጤታማነት ተመሳሳይ ሴክተር ላይ ተመሳሳይ ሁኔታ ላይ ካሉ ከኛ ተወዳዳሪዎቻችን በልጠን ስንገኝ of course it is very difficult for a company to compete successfully in the long range or in the long run based just on operational effectiveness. በእውነት ነው። በክንውን ውጤታማነት በስራ የአሰራር ክንውን ውጤታማነት በረጅም ጊዜ አቀደን ሰክሰስፉል እንሆናለን ማለት በጣም ከባድ ነው። ምክንያቱም ቅድም ያልኳችሁ ጉዳይ ስላለ። ስለዚህ the company must determine how the operational effectiveness can be used to achieve sustainable competitive advantage የሚለው ላይ ነው ማለት ነው። እንግዲህ ዘለቄታዊ የሆነ
የፉክክር ብልጫ እንዴት አድርጌ ነው በስልታዊ እቅድ ማሳካት ያለብኝ የሚለውን ነገር ነው ትኩረት ማድረግ ያለብን ማለት ነው። ኢትስ አን ኤፌክቲቭ ኮምፒቲቲቭ ስትራቴጂስ ኢትስ ኤ ክሩሻል ኦር ኢትስ ኤ ክሪቲካል ባይ ዘ ዌይ ኤፌክቲቭ ውጤታማ የሆነ ከተፎካካሪ ብልጫ አንጻር ስልታዊ እቅድን ማቀድ ባይ ዘ ዌይ የውዴታ ግዴታ። ከባቢያችሁን ተረድታችሁ የተሻለ የሥራ ክንውን የተሻለ የሥራ አሰራር ስልታዊ እቅድ ማውጣት የምርጫ ጉዳይ አይደለም። ኢትስ ማንዳት ነው ቱ ዘ ሰክሰስፉል ኦፍ ዩር ቢዝነስ ለንግድ እንቅስቃሴያችሁ ስኬት ግዴታ ነው ማለት ነው። ይሄ ብዙ ጊዜ የኛ አካባቢ ላይ ያሉ ነጋዴዎች ሉዝ የሚያደርጓት ነው። እንግዲህ እዚህ ጋር ከላይ የምታዩት ነው። እንግዲህ እንደሚታወቁ ስለ ስትራቴጂ አይደለም የሚያወራው። ስትራቴጂ ሌቭል ኦፍ ስትራቴጂ በ3 ደረጃ ነው የሚቀረጸው። አንደኛው ኮኦፖሬት ስትራቴጂ ነው፣ ሁለተኛው ቢዝነስ ስትራቴጂ ነው፣ በሶስተኛ ደረጃ ላይ ደግሞ ፋንክሽናል ስትራቴጂ ናቸው። እነዚህ ኮኦፖሬት ስትራቴጂ ብዙ ጊዜ ኮርፖሬት ሄድ ኦፊስ ላይ ነው፣ በላይኛው እርከን የስራ አመራር ላይ ወይም በዋናው ኦፊስ የሚቀረጽ የረጅም ጊዜ ስልታዊ እቅድ ሲሆን ሌሎቹ ቢዝነስ ስትራቴጂ በዲቪዥን ደረጃ የሚቀረጽ ስትራቴጂ ነው። ዛት ሚንስ ከላይ የተሰጠንን ነገር እንትን ምን ነው እንግዲህ እዚህ ጋር በዲቪዥን ደረጃ ላይ ለምሳሌ ሪሰርች ኤንድ ዲቨሎፕመንት ላይ ያለ በዛ ዙሪያ በደንብ ተጠንቶ how to achieving the corporate missions through the business strategy የሚለውን ኩዌስችነር ወይም ኩዌስችን ለመመለስ በጥናትና ምርምር ላይ ተደግፈው ከላይ የተቀመጡ የረጅም ጊዜ ስልታዊ እቅዶች የምናሳካበት ነው ማለት ነው። ግን የፋንክሽናል ኤሪያ ስንመጣ እንግዲህ ብዙ ፋንክሽናል ኤችአርኤም አለ፣ ፋይናንስ አለ፣ ፕሮዳክሽን አለ፣ እንዲሁም ደግሞ ማርኬቲንግ ኤንድ ሴልስ ማለት ማርኬቲንግ እና ሴልስ አለ። እነዚህ ኤችአርኤቻችንም ፋይናንሳችንም ፕሮዳክሽናችንም ማርኬቲንጋችንም ማለት ነው። ኢን ሲምፕል ወይ ነው የምላችሁ they must be aligned with what the business strategy. The business strategy they must be aligned with what the corporate or the corporate strategy ላይ ይሆናል። So the business strategy it aid to us a bridge between what the corporate strategy and the between functional strategy በእነዚህ ደረጃ እንትን ይላል ማለት ነው።